ተማሪዎች ዛሬ የምናየው ግሬትዌል ፎር ኤግዛምፕል ሪአክሽን ይህን ሪአክሽን ብናይ hydrochloric acid when reacted with water which gives us hydronium ion plus chlorine እዚህ ጋር ስናይ hydrochloric አለ ከዋተር ጋር ሪአክት ሲያደርግ አንድ ሃይድሮጅን ሉዝ አድርጎ ዶኔት አድርጎ hydronium ion እና chlorine minus ion ይሰጠናል። ስለዚህ እዚህ ጋር hydrochloric acidአችን ምንድነው? hydrochloric አችን bronze acid ነው ማለት hydrochloric። ስለዚህ bronze acid የነበረው ደግሞ after the reaction ምን ይሆናል? the conjugate base ይሆናል ማለት chlorine minus አችን ስለዚህ ምንድነው? conjugate base አችን ነው ማለት ነው። እሺ ሁለተኛ ላይ ስናይ NH3 plus H2O እዚህ ጋር NH3 plus H2O NH3 ምንድነው ያደረገው after the reaction አንድ ሃይድሮጅን አክሴፕት ያደረገው አይደለ? ስለዚህ NH3 አችን ምንድነው? ቤዛችን ነው ማለት ነው አሲዳችን ነው። ለምን ነው NH3 ናችን እዚህ ጋር ቤዛችን ነው የሚሆነው ማለት ነው። ዋይ ከዋተር NH3 አንድ ሃይድሮጅን ስለተቀበለ አይደል? ከዋተር አንድ ሃይድሮጅን ተቀብሏል ማን NH3። ስለዚህ NH3 አችን ምንድነው? ቤዝ ነው። ቤዝ ነው ማለት አንድ የሚፈጥርልን አፍተር ሪአክሽን ምንድነው? ኮንጁጌት አሲድ ይፈጥርናል ማለት። ስለዚህ NH4+ ደግሞ ምንድነው? ኮንጁጌት አሲድ ነው። ኮንጁጌት አሲድ ደግሞ ከቤዛችን በአንድ ሃይድሮጅን ይበልጣል፣ በአንድ ሃይድሮጅን ይበልጣል፣ በአንድ ቻርጅ ደግሞ ኔጌቲቭ ቻርጅ ደግሞ ያንሳል ማለት ነው አይደለ? which means more positive charge እናደርጋለን ማለት ነው። fewer negative charge አለው ማለት more positive charge አለው ማለት ነው። ኦኬ ስለዚህ ዋተር ደግሞ ምናችን ነው? እዚህ ጋር አሲዳችን ነው። NH3 plus ዋተር አሲዳችን ይሆናል። ለምን? after the reaction ዋተራችን ዋተር አንድ ሃይድሮጅን ዶኔት ስላደረገ በብሮንስሎሪ ኮንሴፕት ፕሮቶን ወይም ሃይድሮጅን ዶኔት የሚያደርግልን አሲድ ነው ብለናል አይደል? ስለዚህ ዋተር አሲድ ነው። OH ማይነሳችን ስለዚህ ኮንጁጌት ቤዝ ይሆናል ማለት ነው። አሲድ የነበረው after the reaction ኮንጁጌት ቤዝ ይሆናል ብለናል አይደለ? ቤዝ የነበረው ደግሞ after the reaction ኮንጁጌት አሲድ ይሆናል። እዚህ ጋር እንደምናየው ኮንጁጌት አሲድ ቤዝ ፔር ላይ ስናይ NH3 እና NH4 ኮንጁጌት አሲድ ቤዝ ፔር ናቸው። ለምን? በአንድ ሃይድሮጅን ብቻ ነው የሚለያዩት አይደል? እና በአንድ ቻርጅ ብቻ ነው የሚለያዩት። ምክንያቱም NH3 አንድ 3 ሃይድሮጅን ያለው NH4 ደግሞ አንድ 4 ሃይድሮጅን ያለው NH3 0 ነው ቻርጁ፣ NH4 ደግሞ +1 ነው። H2 በተመሳሳይ ከOH ጋር ስናይ በአንድ ሃይድሮጅን ነው የሚለያዩት። H2O ሁለት ሃይድሮጅን አለው፣ OH ማይነስ አንድ ሃይድሮጅን አለው ማለት ነው። ኦኬ የታችኛው ስፔሲፊክ አሲድ ስናይ CH3COOH plus water which gives us CH3COO minus plus hydronium ይሰጠናል ማለት ነው። ይሄ ቅድም እንዳየነው CH3COOH አችን ምንድነው? አሲዳችን ነው። አሲድ የነበረው after the reaction ምን ይሆናል? ኮንጁጌት አሲድ ይሆናል። H2O ደግሞ አለ። H2O ደግሞ ቤዛችን ነበረ። ቤዛችን ደግሞ after the reaction ምን ይሆናል? ኮንጁጌት አሲድ ይሆናል ማለት ነው። አራተኛ ላይም ሰልፈሪክ አሲድ ከዋተር ጋር ሪአክት ሲያደርግ ማን ሰጠን? ሃይድሮጅን ሰልፌት ሰጠን አይደለ? ፕላስ ሃይድሮኒየም አየን ሰጥቶናል። ሰልፈሪክ አሲድ አሲዳችን ነው። ለምን? ሃይድሮጅን አንድ ሃይድሮጅን ዶኔት ስላደረገ አሲዳችን ነው። ሶ ሰልፈሪክ አሲድ አሲዳችን ነው። ሃይድሮጅን ሰልፌት ደግሞ ኮንጁጌት ቤዝ ይሆናል ማለት ነው። ዋተራችን ቤዝ ነው። ሃይድሮኒየም አየናችን ደግሞ ኮንጁጌት አሲድ ይሆናል ማለት ነው። ይሄው በዚህ መልኩ ተሰጥቷል ማለት ሃይድሮክሎሪክ አሲዳችን ላይ አሲዳችን HCl ነው፣ ቤዛችን ዋተር ነው። ኮንጁጌት አሲዳችን ሃይድሮኒየም ይሆናል፣ ኮንጁጌት ቤዛችን ደግሞ ክሎሪን ይሆናል ማለት ነው። ለአሞኒያም በተመሳሳይ መልኩ ዋተራችን አሲድ ነው፣ አሞኒያ ቤዝ ነው። በሲትሪክ አሲድም ሲትሪክ አሲድ አሲዳችን ነው፣ በሰልፈሪክ አሲድም ሰልፈሪክ አሲድ አሲዳችን ነው ማለት ነው። ኦኬ understanding the strengths of conjugate acid base pair. So the strength relationship. A strong acid produces a weak conjugate base. A weak acid produces a strong conjugate base. Similarly, a strong base has a weak conjugate acid and a weak base has strong conjugate acid. ስለዚህ አንዱን ካወቅን ሌላው ማወቅ ቀላል ነው ማለት ነው። ለምሳሌ አሲዱ ስትሮንግ ነው። ለምሳሌ ሃይድሮክሎሪክ አሲድ ስትሮንግ አሲድ ነው አይደል? ስለዚህ ከሃይድሮክሎሪክ አሲድ የሚፈጠርልን the conjugate base ክሎሪን ማይነስ ነው። ስለዚህ the weak acid ይሆናል ማለት ነው። ክሎሪን ማይነስ ነው።
ስለዚህ አሲዱ ስትሮንግ ከሆነ ኮንጁጌት ቤዙ ደግሞ ዊክ ይሆናል። አሲዱ ዊክ ከሆነ ኮንጁጌት አሲዱ ደግሞ ኮንጁጌት ቤዙ ደግሞ ስትሮንግ ይሆናል ማለት ነው። በተመሳሳይ መልኩ ለቤዝም ዊክ ቤዝ ከሆነ ያለን ስትሮንግ ኮንጁጌት አሲድ ይፈጥርና ዊክ ስትሮንግ ቤዝ ከሆነ ያለን ደግሞ ዊክ ኮንጁጌት አሲድ ይፈጥርልናል ማለት ነው። ኦኬ reaction direction. Acid base reactions favor the formation of weak acids and bases. So the net direction of reaction depends on the relative strength of the acid and base involved. እዚህ ጋር ስናይ አሲድ ስትሬንግዝ ወደ ላይ ይጨምራል ማለት ነው። ቤዝ ስትሬንግዝ ደግሞ ወደ ታች ይጨምራል። አሲድ ስትሬንግዝ ይጨምራል፣ ቤዝ ስትሬንግዝ ደግሞ ወደ ታች ነው የሚጨምረው ማለት ነው። ስለዚህ ከOH ማይነስ ስትሮንግ አሲድ ነው በዚህ በአሲዶች መደዳ ስናይ ማለት ነው። O2 አለ፣ ሰልፈር አለ፣ አዮኖች ናቸው። OH ማይነስ አለ፣ ፎስፌት አለ፣ ካርቦኔት አለ። መሸምደድ አይጠበቃችሁም፣ እንደ ሬፈረንስ ማየት ትችላላችሁ ይሄንን ማለት ነው። ሶ ከታች በቀዩ ስናይ አሲድ ስትሬንግዝ ከOH ማይነስ እስከ ሃይድሮክሎሪክ አሲድ ድረስ ይጨምራል ማለት። ስለዚህ the strongest acid ማለት ነው እዚህ ጋር ሃይድሮክሎሪክ አሲድ ነው አይደል? after that sulfuric acid አለ፣ ከዛ ናይትሪክ አሲድ አለ፣ ሃይድሮኒየም አለ፣ ሰልፌት አለ፣ ሰልፋይት አለ፣ ከዛ ፎስፌት፣ ሃይድሮጅን ፍሎራይድ እያለ ሲትሪክ አሲድ እያለ ይቀጥላል ማለት ነው። ወደ ታች እየሄድን ማለት ነው። ኢንክሪዚንግ ሲሆን ደግሞ OH ማይነስ ብለን ወደ ላይ እንሄዳለን ማለት ነው። ቤዝ ላይ ሲሆን ደግሞ ለዊከስት ቤዝ ምንለው ክሎሪን ነው። ቅድም ከሃይድሮክሎሪክ አሲድ ኮንጁጌት የሚፈጠረው ማለት ነው። ሃይድሮክሎሪክ አሲድ ስትሮንግ አሲድ ነው አይደል? ለኮንጁጌት ቤዙ ማን ይሆናል ብለናል? ክሎሪን ነው አይደል? በጣም ጥሩ። ሶ ከታች ደግሞ ስናይ በአሲድ መደዳ ወደ ታች OH ማይነስ 1 አለ አይደል? OH ማይነስ 1 the weakest acid ነው አይደል? weakest acid ደግሞ ኮንጁጌት ሲሆን ስትሮንግ ቤዝ ይፈጥርልናል። OH ማይነስ ነበር አንድ ሃይድሮጅን ሉዝ ቢያደርግልን የሚፈጠርልን ቤዝ ማለት ነው O2 ማይነስ 2 ነው ማለት ነው። ስትሮንግ ቤዝ ነው ማለት ነው። Okay, ions present in water H2 undergoes a process called auto ionization resulting in the formation of two ions. ስለዚህ water ionization ይካሄድበታል ማለት ነው። ስለዚህ ሁለት አዮኖችን ፕሮዲዩስ ያደርጋል። የመጀመሪያው አዮን ሃይድሮኒየም አዮን ይባላል። ሁለተኛው አዮን ደግሞ OH ማይነስ ይባላል ማለት ነው። ስለዚህ ሃይድሮኒየም አዮን በሃይድሮጅን H+ ብለን መጥቀስ እንችላለን። አንደኛው ደግሞ ሃይድሮክሳይድ አዮን ነው በH- አዮን ማለት ነው። ሶ እዚህ ጋር ስናይ the auto ionization of water can be represented by the following equilibrium reaction. ስለዚህ 2 mole of water which decompose to produce hydronium ion plus hydroxide ion. ሶ ይሄ ምን ይባላል? auto ionization of water ይባላል ማለት ነው። water decomposition ማለት ነው በሌላ አባባል። ኦኬ the molecular auto ionization, two neutral water molecules interact. So one water molecule donates a proton which acts as an acid in forming a hydronium ion. The other water molecule accepts the proton which acts as a base forming hydroxide ion. ልክ እንደ ሌላው reaction molecular auto ionization ማለት ሁለት ኒውትራል የዋተር ሞለኪውሎች ኢንተራክት ያደርጉ አንደኛው ሃይድሮጅን ወይም ፕሮቶን ዶኔት ያደርጋል፣ ሌላኛው ደግሞ ፕሮቶን አክሴፕት ያደርጋል ማለት ነው። So dual role of water can act as both an acid and a base making it a unique solvent. ቅድም እንዳየነው ከአሞኒያ ጋር ሪአክት ሲያደርግ ዋተር እንደምን ነበር አክት ያደርግ ነበር? እንደ አሲድ ነው አይደል? ሪአክት ሲያደርግ ነበር። ከሌሎች ሪአክሽኖች ጋር ደግሞ ዋተር እንደ ቤዝ ሪአክት ሲያደርግ ነበር ማለት ነው። ስለዚህ ዋተር ዩኒክ ሶልቨንት ያደርገዋል ማለት ነው። አሲድም ቤዝም ቢሄቭ ስለሚያደርግ water ዩኒክ ሶልቨንት ይሆናል ማለት ነው። So in acid base reactions water can easier donate protons or accept protons ያደርጋል ማለት ነው። So in acid base reaction ልክ እንዳየነው አሞኒያ ጋር ዋተር ሪአክት ሲያደርግ አሲድ አክት ያደርጋል። ከሌሎች ሪአክሽኖች ጋር ደግሞ ሪአክት ሲያደርግ ደግሞ እንደ ቤዝም ሪአክት የሚያደርግባቸው አሉ ማለት ነው። ስለዚህ አሲድ ቤዝ ሪአክሽን ላይ ዋተር አሲድም ቤዝም ሆኖ ሪአክት ሊያደርግ ይችላል ማለት ነው based on the reaction. Okay, water is the property of water. እዚህ ጋር ያየነው water ምንድነው? weak electrolyte ነው። water is a very weak electrolyte which meaning it only partially ionize ያደርጋል ማለት ነው። ምን ማለት ነው? weak conductor ነው እንደማለት ነው water።
resulting in low concentration of hydronium and hydroxide ions in pure water ስለዚህ water partially ነው ionize የሚሆነው ስለዚህ low concentration of hydronium እና hydroxide ion በፒውር ዋተር ላይ ሪሊዝ ያደርጋል ማለት ነው ሌላኛው ደግሞ amphiphlotic species so definition amphiphlotic species is a substance that can both donate and accept ፕሮቶንን ዶኔትን አክሴፕት ማድረግ የሚችሉ ሰብስታንሶች amphiphlotic ይባላሉ meaning it can act as either an acid or a base depending on the circumstance ስለዚህ based on that water is amphiphlotic ነው ማለት ነው እንደ አሲድም እንደ ቤዝም አክት ማድረግ ስለሚችል ማለት ነው so characteristics of amphiphlotic species proton donors when acting as an acid it donates a proton to a base proton donor የሆነ ያገለግላል ፕሮቶን አክሴፕተርም ሆኖ ያገለግላል ምክንያቱም as acidም as a baseም አክት ስለሚያደርጉ ማለት ነው ስለዚህ when acting as a base it accepts proton from an acid ነው ማለት ነው እነሱ ማን እንላቸዋለን amphiphlotic species እንላቸዋለን ወይም substance እንላቸዋለን for example water ብለናል አይደል ቀደም water ከሃይድሮጅን ፕላስ አየን ጋር ሪአክት ሲያደርግ ማን ይሰጠናል ሃይድሮኒየም አየን ይሰጠናል which means እዚህ ጋር water እንደ አሲድ ነው አክት እያደረገ ያለው ማለት ነው ግልጽ ነው okay water acts as a base when it accepts a proton to form hydronium ion እዚህ ጋር ደግሞ H2O accept ሲያደርግ H2O accept ሲያደርግ ሃይድሮጅን accept ሲያደርግ ወደ ተቀየረ ወደ ሃይድሮኒየም አየን ተቀየረ ማለት ነው ስለዚህ water እዚህ ጋር እንደምን አክት እያደረገልን ያለው እንደ ቤዝ ነው ማለት ነው ያገለግል behave ያደረገ ያለው ማለት ነው okay so as an exercise define what is autoionization and what's amphiphlotic species ቅድም እንዳየነው ማለት ነው autoionization ማለት ነው the decomposition of water ወይም water ከwater ጋር react አድርጎ ወይ ሃይድሮኒየም አየን እና ሃይድሮጅን አየን ሲሰጠን ማለት ነው እሱ ምን ይባላል አውቶ አዮናይዜሽን ይባላል ብለናል ኦኬ ሶ አውቶ አዮናይዜሽን ምንድነው ይባላል አውቶ አዮናይዜሽን ማለት ዋተር ዲኮምፖዝ አድርጎ ሃይድሮኒየም እና ሃይድሮክሳይድ አየን ሲሰጠን ነው amphiphlotic species የሚባሉ ደግሞ substances that can act as both acid and base አክት ማድረግ የሚችሉ ናቸው ለምሳሌ እንደ ዋተር አይነት ዋተር አንዳንድ ሪአክሽኖች ላይ አሲድ አክት ሊያደርግ ይችላል እንደ ቤዝም ደግሞ አንዳንድ ሪአክሽኖች ላይ አክት ያደርጋል ማለት ነው ለዋተር የሚመስሉ ስፒሺሶች ወይም ሰብስታንሶች ምን ይባላሉ amphiphlotic species ይባላሉ ማለት ነው so write equations to demonstrate the amphiphlotic behavior of the following መጀመሪያ ላይ the hydrogen phosphate ion አሁን H2PO4 ይሄን እንደ አሲድም እንደ ቤዝም አክት የሚያደርግበት የሆነ ኢኩዌሽን ጻፉ ነው ኤግዛምፕል ስሩ ማለት ነው so H2PO4 እንደ አሲድ አክት እንዲያደርግልን አሲድ አክት አደረገ ማለት ዶኔት ያደርጋል ማለት ፕላስ ዋተር ብናደርግ which gives us HPO4 -2 ይሆናል ማለት ነው ቻርጁ ፕላስ ሃይድሮኒየም አየን ይሰጠናል ማለት ነው ሃይድሮጅን እዚህ ጋር ሃይድሮጅን ፎስፌታችን እንደ አሲድ አክት አደረገ ማለት ነው ሃይድሮጅን ፎስፌታችን ደግሞ እንደ ቤዝ አክት እንዲያደርግ ብናደርግ for example ከዋተር ጋር አክት አድርገን H2PO4 plus H2O አንድ ሃይድሮጅን ከዋተር ቢቀበል H3PO4 ዜሮ ይመጣል ከላይ እንትኑ ኔቹራሊ ይሆናል ፕላስ OH -1 ቢሰጠን ፕሮቶን አክሴፕት ስላደረገ ቤዝ ይሆናል ማለት ነው ዋተር እንደ አሲድ ቅድም ያየናቸው ሪአክሽን ናቸው ዋተር ከአሞኒያ ጋር ሪአክት ሲያደርግ እንደ አሲድ ነው ዋተር ደግሞ ከሃይድሮክሎሪክ አሲድ ጋር ሪአክት ሲያደርግ እንደ ቤዝ ያገለግላል ማለት ነው ኦኬ the Lewis concepts of acids and bases so Lewis acid የምንለው a species that accepts an electron pair to form a bond a species that accepts an electron pair to form a bond is Lewis acid Lewis base የምንለው ደግሞ a species that donates an electron pair to form
a bond ሉዊስ ቤዝ የምንለው ደግሞ ኤሌክትሮን ፔርን ዶኔት የሚያደርግልን ነው። ኤሌክትሮን ፔርን አክሴፕት የሚያደርግልን ሉዊስ አሲድ እንለዋለን። ኤሌክትሮን ፔርን ዶኔት የሚያደርግልን ደግሞ ሉዊስ ቤዝ እንላለን ማለት ነው። for example the boron trifluoride and ammonia reaction ስናይ ሉዊስ አሲዳችን እዚህ ጋር boron trifluoride has only 6 electrons in its valence shell making it electron deficient እዚህ ጋር ፍሎሪን ቦሮን አለ አይደል ቦሮን 6 ኤሌክትሮን አለው ስለዚህ ሁለት ቫለንስ ኤሌክትሮን ዴፊሺየንሲ ያለው ማለት ነው 8 ሲሆን አይደል ቫለንስ ኤሌክትሮናችን ስቴብል የሚሆነው ሶ ሁለት ኤሌክትሮኖች ያስፈልጉታል ሶ ፔር ኦፍ ኤሌክትሮን ምን ያደርጋል ማለት ነው አክሴፕት ያደርጋል ማለት ነው ማን ቦሮን ፍሎራይድ አክሴፕት ያደርጋል አሞኒያ ላይ ስናይ NH3 ላይ አሞኒያ has a lone pair of electrons on the nitrogen atom አሞኒያ ናይትሮጅን ከሃይድሮጅን ጋር አጣርጎ ነው አይደል አሞኒያ የሚሰጠን እዚህ ጋር ናይትሮጅናችን አንድ ፔር አለ ሎን ፔር ማለት ስቴብል ከሆነበት ውጪ ትርፍ ያለው ማለት ነው ፔር ኤሌክትሮን አለው ስለዚህ አሞኒያ ለቦሮን ትራይፍሎራይድ ፔር ኦፍ ኤሌክትሮንን ዶኔት ያደርግልናል which ማለት ምን ማለት ነው ኤሌክትሮን ፔርን ዶኔት የሚያደርግልን ኤሌመንት ሉዊስ ቤዝ እንላለን ኤሌክትሮን ፔርን ደግሞ አክሴፕት የሚያደርግልን ኤሌመንት ምን ይባላል ሉዊስ አሲድ እንላለን ማለት ነው በዚህ ኮንሴፕት ቦሮን ትራይፍሎራይዳችን ምንድነው ሉዊስ አሲድ ነው አሞኒያ ደግሞ ሉዊስ ቤዛችን ነው ማለት ነው ኦኬ ሪአክሽን ላይ እዚህ ጋር ስናይ ቦሮን ሃይድራይድ ፕላስ እዚህ ጋር ዳይሜታይል ሰልፋይድ ሪአክት ያደርጉ ምን ሰጠን አሁን እዚህ ጋር ቦሮን ሃይድራይድ አለ ከዳይሜታይል ሰልፋይድ ጋር ሪአክት ሲያደርግ ቦሮን ሃይድራይድ ዴፊሺየንት ነው ኤሌክትሮን ዴፊሺየንት ነው እዚህ ጋር ሁለት ኤሌክትሮን ፔር አንድ ኤሌክትሮን ፔር ያስፈልጋል ስቴብል እንዲሆን ማለት ነው ሶ ቦሮን ኤሌክትሮን ዴፊሺየንት ስለሆነ ምን ያደርጋል ኤሌክትሮን ፔሮችን አክሴፕት ያደርጋል ኤሌክትሮን ፔር አክሴፕት የሚያደርግ ደግሞ ሉዊስ አሲድ ነው የሚባለው ብለናል አይደል ስለዚህ ቦሮን ትራይ ሃይድራይዳችን እዚህ ጋር ምንድነው ሉዊስ አሲድ ነው ማለት ነው እዚህ ጋር ዳይሜታይል ሰልፋይዳችን ደግሞ ሉዊስ ቤዝ ነው ለምን ኤሌክትሮን ፔሮችን ዶኔት ስላደረገልን ለማን ነው ዶኔት ያደረገልን ለቦሮን ትራይ ሃይድራይድ ኤሌክትሮን ፔሮችን ዶኔት አድርገውልናል ማለት ነው ኦኬ so the ionic equilibrium of weak acids and bases so at the end of this section we will be able to describe about the ionization of water we will derive the expression of ion products of water and we will explain why water is a weak electrolyte ነው ነገር describe እናደርጋለን ማለት ነው አብሬያችሁ የቆየሁት እኔ ኒቆዲሞስ ነኝ በቀጣይ ሌሰን እስከምንገናኝ ድረስ መልካም